የሎጥን ሚስት አስቧት። ሉቃስ ወንጌል 17:32 የሎጥን ሚስት አስቧት ብሎ ጌታ ኢየሱስ ክርስቶስ በተናገረው መሰረት ያለ ምክንያት አይደለም ይሄንን ነገር ያነሳው። ይሄ የሎጥ ሚስት ታሪክ በጣም አጭር ታሪክ ቢሆንም በጣም ሰፊ ትምህርትን የያዘ ንግግር ነው። ይሄንን ታሪክ በብሉይ ኪዳንም እናገኘዋለን። ኢየሱስ ደግሞ በትምህርቱ ጠቅሶ ሲያስተምር እናንተ ሰዎች የሎጥን ሚስት አስቧት ያለውን ነገር እናገኛለን። ለምንድን ነው የሎጥን ሚስት አስቧት ያለው? ዘፍጥረት 19:17 ላይ እግዚአብሔር የሰዶምን ከተማ ሊያጠፋ ሎጥንና ቤተሰቡን ለማዳን ወሰነ። በዚያን ጊዜ አንድ ነገር አለው። ዘፍጥረት 19:17 ላይ ነፍስህን አድን ወደ ኋላም አትይ አለው። ይህንን በተናገረው መሰረት ሎጥ ሚስቱን ቤተሰቡን ይዞ ከዛ ከተማ ወደ ኋላ ሳይመለከት ወጣ። ነገር ግን በዚህ መሃል አንድ ክስተት እናገኛለን በታሪኩ ውስጥ። የሎጥ ሚስት ይህንን ትእዛዝ ተላልፋ ወደ ኋላ ተመለከተች። በዚህም ምክንያት የጨው ሐውልት ሆና ቀረች ማለት ነው። ይህ ታሪክ ለእኛ ምንድን ነው የሚያስተምረን? 4 ነጥብ። አንደኛ በልብ ውስጥ የቀረ ዓለም፣ ያልተቋረጠ ትስስር እንዴት ከእግዚአብሔር ነገር እንደሚያስተጓጉለን ያስተምረናል። የሎጥ ሚስት ዝም ብላ ወደኋላ አልተመለከተችም። አንዳች በልቧ የቀረ ከሰዶም ጋር የተገናኘ የሆነ ቅሬታ ውስጡ አለ። እግዚአብሔር ከሰዶም በአካል ቢያወጣት እሷ ግን ሰዶምን ከውስጧ ማውጣት አልቻለችም። ስቲል አለ፣ ስቲል ትዝታው አለ። ልክ እንደ እስራኤላውያን ማለት ነው። ወጥተዋል፣ ግን ሽንኩርት ይናፍቃሉ። ምንድነው ይሄ በትንሹ የሚያስተምረን ነገር? በአካል መውጣት ብቻ ሳይሆን በልብም በመንፈስም ከዛ ትላንት ከነበርንበት እግዚአብሔር ከማይከብርበት ህይወት መውጣት ያተርፈናል። ያለበለዚያ እንደ ሎጥ ሚስት የማይሆን ቦታ ላይ እንቀራለን ማለት ነው። የማይሆን ቦታ ላይ እንቀራለን። የመጀመሪያው ነገር ውስጣችን የቀረ ነገር አለ ወይ? ዓለም ትንሽ ከቆየም በኋላ የሚናፍቀን ግብፅ፣ የሚናፍቀን ዓለም አለ ወይ? እሱ ነገር ቁርጥ ካላደረግነው አንዳንዴ ወደ ኋላ የሚወስደን ከሆነ ከእግዚአብሔርና ከእግዚአብሔር መንግስት ወደ ኋላ ያስቀረናል። ሁለተኛ የእግዚአብሔርን ትእዛዝ ማቃለል ነው። ሁለተኛ የምንማረው መልእክቱ ወደ ኋላ አትይ የሚል ነው። ለእሷም ለሎጥም ለቤተሰቡም የመጣ ወደ ኋላ አትዩ፣ በቃ እግዚአብሔር ሰዶምን ሊያጠፋ ነው፣ እሳት ሊያዘንብ ነው፣ እግዚአብሔር በዛች ከተማ ተቆጥቷል። እናስ ወደዛ ነገር አትዩ፣ ወደፊት ሂዱ የሚል ነው ትእዛዙ። ግን የሎጥ ሚስት ዞር ብላ ተመለከተች። ምን ማለት ነው? ትእዛዙን ተላለፈች። ታስታውሳላችሁ? አዳምና ሔዋን ሲምፕል የሚመስል ትእዛዝ ነው እግዚአብሔር የሰጣቸው። ይሄን ሁላ የምታዩትን ነገር ብሉ፣ ይሄኛውን ዛፍ ግን እንዳትብሉ። God is a God of principle by the way። በቃ የፈቀደልን አለ፣ የከለከለን አለ። የፈቀደልን ነገር ማድረግ ለዘላለም ሕይወት ሲያበቃን፣ የከለከለንን ማድረግ ደግሞ ከዘላለም ሕይወት ያጎለናል። የሎጥ ሚስት ወደ ኋላ አትመልከቱ እና ወደፊት ብቻ ሂዱ የሚል ትእዛዝ ነው የተሰጣቸው። ውጡ፣ ከዚህ ከተማ ውጡ፣ ሞት ካለበት ውጡ፣ እግዚአብሔር ከማይከብርበት ነገር ውስጥ የሚል ትእዛዝ ነው የተሰጣቸው። እሷ ግን ትእዛዙን ተላለፈች። አንዳንድ ጊዜ እግዚአብሔር አታድርጉ የሚለንን ነገር እያደረግን ስንገኝ ከእግዚአብሔር ዘንድ የሚጎልብንና እግዚአብሔር ራሱ ሊጎልብን ይችላል ማለት ነው። ትናንሽ የሚመስሉ ትእዛዞች መተላለፍ ትላልቅ ዋጋዎችን ሊያስከፍሉን እንደሚችሉ ልንገነዘብ ይገባል ማለት ነው። ሶስተኛ በመዳን መንገድ ላይ መጥፋት እንዳለ ልንገነዘብ ይገባል። የሎጥ ሚስት ከጥፋቱ ከተማ እየወጣች ነው። መላእክቱ ጋር እየተጓዘች ነው። ወደ ደህንነቱ ተራራ እየቀረበች ነው። እየዳነች ነው። እየሄደች ነው። እየደረሰች ነው።
ነገር ግን ግቡን ሳትመታ መንገድ ላይ ቀርታለች። ምንድነው ከዚህ የምንማረው ካላችሁኝ፣ መጀመር ብቻ አይደለም መጨረስም ያስፈልጋል። ኦኬ ማቴዎስ ወንጌል 24:13 እስከ መጨረሻው የሚጸና እርሱ ይድናል ተብሎ ተጽፏል። ኦኬ አሁን ስለ ዳንኩኝ በቃ አለቀ ሁሉ ነገሩ አንልም። ድነታችንን እየፈጸምነው ነው የምንሄደው። ከእግዚአብሔር ጋር ያለንን ንብረት እያጠነከርን ነው የምንሄደው። ግንኙነታችንን እያበዛን ነው የምንሄደው። ደግሞ በእግዚአብሔር መንፈስና በጸጋው እንዲሁም በደሙ እየተቀደስን ነው የምንሄደው። በደህንነት መንገድ ላይ መጥፋት አለ። ኦኬ እስራኤላውያንን ውጡ ከነዓንን ውረሱ ብሎ መንገድ አስጀምሯቸው ያንን መንገድ የሚመጥን ህይወት ስላልነበራቸው እየተንጠባጠቡ አለቁ። 2 ሰው ነው የገባው ከዛ ሁሉ ውስጥ። አራተኛው የምንማረው የዓለምን ፍቅር ውጤት ነው። አንዳንድ ጊዜ ውስጣችን የቀረ ነገር ሲኖር እስቲል እዛ መለስ እያልን የምንሄድበት ነገር ሲኖር፣ የሎጥ ሚስት የጨው አምድ ሆና ነው የቀረችው። የሎጥ ሚስት ለብዙዎች ማስተማሪያ ሆና ነው የቀረችው። የሎጥ ሚስት መድረስ ያለባት ቦታ ላይ ሳትደርስ ነው የቀረችው። ከዓለም ነገር ጋር መሰፋት፣ ኦኬ ዓለምን መውደድ፣ የእግዚአብሔርን ነገር ማቃለል፣ እግዚአብሔር ዋሉ ያለበት ቦታ ላይ አለመዋል፣ አትዋሉ ያለበት ቦታ ላይ መዋል አይገርምም? ነፍስን እንድናጣ ዘላለምን እንድናጣ ሊያደርገን እንደሚችል መገንዘብ። ስለዚህ ካላችሁኝ መተው ያለብን እንተው፣ መጣል ያለብን እንጣል፣ ቃሉ የሚለንን እናንሳ። ወደኋላ ሳይሆን ወደፊት ለነፍስ የሚሆነን ነገር እያያዘን እንሄድ። ሉቃስ 17:31 እና 32 በእርሻ ላይ ያለ ወደኋላ አይመለስም፣ የሎጥን ሚስት አስቧት እንዳለ የሎጥን ሚስት እናስብ። የሎጥ ሚስት ትእዛዝ ተላልፋ ወደኋላ ተመልክታ በድነት መንገድ ላይ ያለች ዞር ብላ ቀረች የጨው አምድ ሆና። ዛሬም የሎጥ ሚስት አስቧት። አይገርምም? መሃል ላይ መቅረት አለ፣ ከእግዚአብሔር ስርዓት መተላለፍ አለ፣ ከዘላለም ሕይወት መጉደል አለና ይሄ እንደ ትምህርት ይሁነን። በእግዚአብሔር መንገድ ላይ መጓዝ ይሁንልን። ተባረኩ፣ ተከናወኑ።